በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ 600,000 ብር ቅድመ ክፍያ፣ ባለ 2 መኝታ 900,000 ብር ቅድመ ክፍያ እንዲሁም ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታም ያካተተ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ሰላም ጤና ይስጥልን። እንደምን አላችሁ የሰሞንኛ ቤተሰቦች? እንደተለመደው የተለያዩ ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ከ40 ቀናት ደም አፋሳሽ ግጭት በኋላ በ2 ሳምንት የተኩስ አቁም ስምምነት ጋብ ያለው የኢራን አሜሪካና እስራኤል ግጭት ዳግም ሊጀመር እንደሚችል ፍንጮች እየታዩ ናቸው። ከአሜሪካ ጋር ለመደራደር ተወካዮችን ወደ ፓኪስታን ልካለች የተባለችው ኢራን ኢስላማባድ የደረሰ አንድም ተደራዳሪ የለኝም ስትል ጉዳዩን አስተባብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን የተደረገው ወታደራዊ ዘመቻም በርካታ ውጤቶችን ያመጣ ነው ቢሉም ጦርነቱ ግን ሙሉ ለሙሉ አላለቀም በማለት ሌላ ዙር ግጭት እንደሚኖር ይፋ አድርጓል። የተኩስ አቁም ስምምነቱ እንቅፋት ሊሆን ይችላል የተባለለት የእስራኤል ጦር የሊባኖስ ዘመቻም የቀጠለ ሲሆን ሄዝቦላም ዛሬ ማለዳውን በርካታ ሮኬቶችን ወደ እስራኤል ተኩሷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ ዛሬ መረጃዎቻችን አለፍን። የኢራን ተደራዳሪዎች ፓኪስታን አልገቡም። ኢራን ከአሜሪካ ጋር በፓኪስታን አስተናጋጅነት ሊካሄድ በታቀደው ድርድር ላይ ተወካዮቿም ኢስላማባድ መግባታቸውን በተመለከተ የሚናፈሰውን መረጃ በይፋ አስተባብላለች። ዛሬ ወጡ መረጃዎች እንደሚያመላክቱት የኢራን መንግስታዊ ሚዲያዎች የልዑካን ቡድኑ ፓኪስታን ገብቷል የሚለው ዘገባ መሰረተ ቢስ መሆኑን ገልጿል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺና የፓርላማ አፈ ጉባኤው መሐመድ ባኪር ካሊባፍ ኢስላማባድ መግባታቸውን የሚገልጹ ዘገባዎች የሀገሪቱ የዜና አገልግሎቶች ታስኒምና ፋርስ ኒውስ ውድቅ አድርጓል። ኢራን ለድርድሩ መቀጠል ቅድመ ሁኔታዎችን አስቀምጣለች። የመጀመሪያው አሜሪካ በሊባኖስ የተኩስ አቁም ስምምነት እንዲደረግ የገባቸውን ቃል መፈጸም አለባት። ሁለተኛው ደግሞ እስራኤል በሊባኖስ ላይ የምታካሄደውን ጥቃት በአስቸኳይ ማቆም ይኖርባታል። በሌላ በኩል በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ የሚመሩት ልዑካን ስቲቪ ዊትኮቭና ጃሬድ ኩሽነርን ጨምሮ ለድርድሩ ኢስላማባድ መድረሳቸው ተረጋግጧል። ይህም በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ዝግጁነት ልዩነት በግልጽ ያሳያል እየተባለ ነው። ፓኪስታን ለዚህ ታሪካዊ ድርድር ከፍተኛ ዝግጅት ስታደርግ ቆይታለች። በኢስላማባድ ከተማ የሚገኘውን የሴሬና ሆቴል ለልዑካን ቡድኖች ብቻም እንዲያገለግል ይዘዋለች። ከተማዋ በከፍተኛ የጸጥታ ጥበቃ ስር የምትገኝ ሲሆን የፓኪስታን መንግስት ለተሳታፊዎችና ለጋዜጠኞች ሲደርሱ የሚሰጥ ቪዛም አሊያም ቪዛ ኦን አራይቫል ለማመቻቸት ቃል ገብቷል። ይህ ድርድር የታቀደው አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ካደረጉ በኋላ ቢሆንም በሊባኖስ ያለው ጦርነት አለመቆሙም ሂደቱን አደጋ ላይ ጥሎታል። ኢራን በሆርሙዝ የባህር ሰርጥ ላይ የምታደርገውን የንግድ መርከቦች እንቅስቃሴ ገደብ በመጣሏም በዓለም ኢኮኖሚ ላይ የፈጠረው ስጋት ለድርድሩ መጀመር ከፍተኛ ግፊት እንዲኖር አድርጓል። በአጠቃላይ ኢራን ተደራዳሪዎቿ ፓኪስታን መግባታቸውን ማስተባበሏ በሊባኖስ ያለው ሁኔታም እስካልተቀየረ ድረስ ወደ ድርድር ጠረጴዛው ለመቅረብ ያላትን አመንትኦት የሚያሳይ እንደሆነም ተንታኞች ይገልጻሉ። ሄዝቦላም ሮኬት አዘነበ። ኔታንያሁ እንደራደር አሉ። በቅርብ ሰዓታት ውስጥ በሊባኖስና በእስራኤል መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ጨምሯል። የሊባኖሱ ታጣቂ ቡድን ሄዝቦላ በእስራኤል ላይ መጠነ ሰፊ የሮኬት ጥቃቶችን መፈጸሙን ተከትሎ የቀጠናው ጸጥታም ስጋት ላይ ወድቋል። ሄዝቦላ ባለፉት ጥቂት ቀናት ውስጥ ከ100 በላይ ሮኬቶችን ወደ ሰሜናዊ እስራኤል በተለይም ወደ ሳሞናና ገሊሊ አካባቢዎች መተኮሱ ተዘግቧል። ከዚህም በተጨማሪ በባህር ላይ የሚገኝ የእስራኤል የጦር መርከብ ላይ ክሩዝ ሚሳኤል ጥቃት መፈጸሙን ቡድኑ ገልጿል። ሄዝቦላ ጥቃቱን የፈጸመው እስራኤል በሊባኖስ ላይ ለሰነዘረችው አረመኔያዊ ጥቃትና በፓኪስታን አደራዳሪነት የተደረሰውን የተኩስ አቁም ስምምነት
በመጣሷ መሆኑን ገልጿል። የእስራኤል ጦር በበኩሉ በቤይሩትና በደቡብ ሊባኖስ የሚገኙ የሄዝቦላ ሮኬት ማስወንጨፊያዎችንና ወታደራዊ ይዞታዎችን በአየር ድብደባም እያወደመ መሆኑን አሳውቋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ መንግስት ጋር ቀጥተኛ የሰላም ድርድር በአስቸኳይ እንዲጀመር ትዕዛዝ ሰጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐሙስ ባወጡት መግለጫም ከሊባኖስ መንግስት ጋር ቀጥተኛ የሰላም ድርድር በአስቸኳይ እንዲጀመር ለካቢኔያቸው መመሪያ መስጠታቸውን አሳውቋል። ይህ ውሳኔ የተላለፈው ሊባኖስ ድርድር እንዲጀመር ተደጋጋሚ ጥያቄዎችን ስታቀርብ መቆየቷን ተከትሎ እንደሆነ ተገልጿል። ድርድሩ በዋነኝነት የሚያተኩረው ሄዝቦላን ትጥቅ በማስፈታትና በእስራኤልና በሊባኖስ መካከል ሰላማዊ ግንኙነትን በመመስረት ላይ እንደሚሆን ኔታንያሁ ገልጿል። ድርድሩ በሚቀጥለው ሳምንት በዋሽንግተን ዲሲ እንደሚጀመር ተጠቁሟል። እስራኤልን ወክለው በአሜሪካ የእስራኤል አምባሳደር የሆኑት የሂል ላይተር ድርድሩን እንደሚመሩ ታውቋል። ኔታንያሁ የድርድር ትዕዛዝ ቢሰጡም በሊባኖስ በኩል የተኩስ አቁም ስምምነት እንዳልተደረገም አጽንኦት ሰጥቷል። እስራኤል በሊባኖስ ውስጥ በሚገኙ የሄዝቦላ ይዞታዎች ላይ የምታደርገውን የአየር ጥቃት እንደምትቀጥልም አስታውቃለች። የሊባኖስ መንግስት ድርድር ከመጀመሩ በፊት የተኩስ አቁም ስምምነት መቅደም አለበት የሚል አቋምን ይዟል። የሊባኖሱ ፕሬዝዳንት ጆሴፍ ኦውን ብቸኛው መፍትሄ መጀመሪያ የተኩስ አቁም ለዚያም ቀጥተኛ ድርድር ነው ብሏል። ይህ ውሳኔ የተላለፈው በአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ግፊት እየተደረገ ባለበት ወቅት ነው። ትራምፕ ኔታንያሁ በሊባኖስ ላይ የሚያደርጉትን ጥቃት እንዲቀንሱ መጠየቃቸውም ተዘግቧል። ይህ ድርድር በቅርቡ በአሜሪካና በኢራን መካከል የተደረሰውን የ2 ሳምንት የተኩስ አቁም ስምምነት ለማጠናከር ያለመ ቢሆንም በሊባኖስ ያለው ውጊያም አለመቆሙ ለስምምነቱ ትልቅ ስጋት መሆኑን ተንታኞች ይገልጻሉ። የኢራኑ ጦርነት አላለቀም። ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ከአሜሪካና ከኢራን ጋር በተደረገው የተኩስ አቁም ስምምነት ላይ በሰጡት መግለጫም ይህ የዘመቻው ማብቂያ አይደለም ሲሉ አጽንኦት ሰጥቷል። ይህ መግለጫቸው እስራኤል ያቀደቻቸውን ወታደራዊ ግቦች እስክታሳካ ድረስ ጦርነቱ ሊቀጥል እንደሚችል የሚያመላክት ነው ተብሏል። ኔታንያሁ ተኩስ አቁሙን እንደ ጦርነቱ ማብቂያ ሳይሆን ሁሉንም ግቦች ለማሳካት በሚደረገው ጉዞ ላይ እንደ አንድ ምዕራፍ ወይም ጊዜያዊ ማቆሚያ ነው የሚመለከቱት። ጠቅላይ ሚኒስትሩ በኢራንና በአሜሪካ መካከል የተደረገው የተኩስ አቁም ሊባኖስን እንደማይጨምር በግልጽ ተናግሯል። እስራኤል በሊባኖስ የሚገኘውን የሄዝቦላ ኃይል ለመምታት የምታደርገውን እንቅስቃሴ እንደምትቀጥልና ጣቷ በቃታ ላይ እንደሆነ ገልጿል። ኔታንያሁ የኢራንን የኒኩሌር መርሃ ግብር የማክሸፍና የሀገሪቱን ወታደራዊ አቅም ሙሉ በሙሉ የማዳከም ዓላማቸው ገና እንዳልተሳካ ያምናሉ። እነዚህ ግቦች በድርድር ካልተሳኩ በኃይል እንደሚፈጸሙም ዝቷል። በሀገር ውስጥ በኩል ጦርነቱ ግቡን ሳይመታ መቆሙን የሚቃወሙ ወገኖች በኔታንያሁ ላይ ከፍተኛ ጫና እያሳደሩ ነው። በተለይም የተቃዋሚ መሪው ያኢር ላፒድ ስምምነቱን ዲፕሎማሲያዊ ውድቀት ሲሉ ነቅፈውታል። ይህ የተኩስ አቁም ስምምነት በዶናልድ ትራምፕ አስተዳደር ግፊት የተደረገ እንደመሆኑ በኔታንያሁና በትራምፕ መካከል ባለው የጦርነት ግቦች ልዩነት ላይ ጥያቄዎችን አስነስቷል። በአጠቃላይ ኔታንያሁ የተኩስ አቁሙን የተቀበሉት ከዓለም አቀፍ ጫናና ከሁኔታዎች መለዋወጥ አንጻር እንጂ የእስራኤል የደህንነት ስጋቶች ሙሉ በሙሉ ተወግደዋል በሚል እምነት እንዳልሆነ ተንታኞች ይገልጻሉ። የሳውዲ አረቢያ የነዳጅ ምርት ተዳከመ። በኢራንና አሜሪካ መካከል የተቀሰቀሰው ግጭት በዓለም የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። የኢራን የድሮንና የሚሳኤል ጥቃቶች የሳውዲ አረቢያን የነዳጅ ማምረትና የማሰራጨት አቅም ክፉኛ መጉዳታቸው ተዘግቧል። በሳውዲ የኢነርጂ ሚኒስቴር መረጃ መሰረት በቅርቡ በተሰነዘሩ ጥቃቶች ምክንያት የሀገሪቱ የነዳጅ ምርት መጠን በቀን በ600 ሺህ በርሜል ቀንሷል። ኢራን የሆርሙዝ የባህር ወሽመጥን በውጤታማነት በመዝጋቷም ሳውዲ ነዳጇን ወደ ዓለም ገበያ ለማውጣት ብቸኛ አማራጭ አድርጋም ስትጠቀምበት የነበረው የምስራቅ ምዕራብ የነዳጅ ቧንቧ ላይ ጥቃት ተፈጽሟል። ይህ በቧንቧው የሚተላለፈውን የነዳጅ መጠን በቀን በ700 ሺህ በርሜል እንዲቀንስ አድርጎታል። ጥቃቶቹ በተለይ በሳውዲ የነዳጅ ኢንዱስትሪ የጀርባ አጥንት የሆኑ ተቋማትን ኢላማ ያደረጉ ነበር። በዓለም ትልቁ የነዳጅ ማጣሪያ ተቋም በሆነው አብቃይቅና በኩዌሬስ የነዳጅ እርሻዎች ላይ በደረሰ ጥቃት ከፍተኛ ጉዳት ደርሷል። በራስ ታኑራ፣ ጃቢልና ያምቦ የሚገኙ ማጣሪያዎችና የፔትሮኬሚካል ተክሎች በጥቃቱ ተመቷል።
የአቅርቦት መቆራረጡን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በተለይም የሆርሙዝ ወሽመጥ መዘጋትና የሳውዲ ቧንቧዎች መመታት ስጋቱን አባብሶታል። American bases in Middle East, in Jordan, and maybe we will send also to Saudi Arabia. ዩክሬን በኢራኑ ግጭት መሳተፏ ተጋለጠ። ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የዩክሬን የአየር መከላከያ ባለሙያዎች በተለያዩ የመካከለኛው ምስራቅ ሀገራት ተሰማርተው ሻሂድ የተባሉ የኢራን ድሮኖችን መተው ጥለዋል። ዩክሬን ከ200 በላይ የድሮንና የኤሌክትሮኒክ ውጊያ ባለሙያዎችን ወደ መካከለኛው ምስራቅ በመላክ የአየር መከላከያ ስርዓቶችን በማጠናከር ላይ ትገኛለች። የዩክሬን ባለሙያዎች በክልል ውስጥ ያሉትን ድሮኖች በመምታት ልምዳቸውን በተግባር ማሳየታቸውንና ስኬት ማግኘታቸውን ዜሌንስኪ ገልጸዋል። ዩክሬን በከፍተኛ ፍጥነት የሚበሩትን ዘመናዊ የኢራን ድሮኖች ሳይቀር መምታት የሚያስችል አቅም እንዳላት በተግባር አሳይታለች። በዩክሬን ውስጥም ባለፈው መጋቢት ወር ብቻም ሪከርድ የተባለ 33000 የሚጠጉ የጠላት ድሮኖች በዩክሬን የድሮን መቃወሚያዎች መመታታቸው ተነግሯል። ይህ የዩክሬን ተሳትፎ ሀገሪቱ በድሮን የመከላከል ረገድ ያካበተችውን ከፍተኛ ልምድ ለሌሎች ሀገራት ለማካፈልና ስልታዊ ትብብርን ለማጠናከር እንደሚያግዛት ይታመናል።